ሰላም ወደ ዝርዝር ዳሰሳ እንኳን በደህና መጣችሁ። ዛሬ የምንገባው ሁላችንንም በሚነካ አንድ ትልቅ ጥያቄ ውስጥ ነው። ፈተና ሲገጥመን ምን እናደርጋለን? ብዙ ጊዜ እንደ ጠላት ነው የምንቆጥረው አይደል? ለማስወገድ የምንሞክረው ነገር ነው። ግን ፈተናን እንደ ዕድል ብንመለከተውስ? ለዚህ ውይይት ሪክ ዋረን በጻፉት The Purpose Driven Life በተሰኘው መጽሐፍ ውስጥ የቀረበን አንድ ሐሳብ እንደ መነሻ እንጠቀማለን። ሐሳቡ በራሱ እኮ አመለካከትን የሚቀይር ነው። ፈተናን ማሸነፍ ብቻ ሳይሆን ፈተናን ለእድገት መጠቀም የሚለው አስተሳሰብ የዛሬው ዳሰሳችን ዓላማም ይኸው ነው። ከምንጮቻችን በመነሳት ከፈተና በስተጀርባ ያለውን ዓላማ መረዳት እና ይህንን ዕውቀት በሕይወታችን ውስጥ በተግባር እንዴት መጠቀም እንደምንችል መመርመር ነው። ዋናው ትልቋችን ፈተናን ከፍርሃት ወደ ዕድል መለወጥ ነው ማለት እንችላለን። በጣም ደስ ይላል። ምክንያቱም ሁላችንም በየቀኑ እንፈተናለን። ስለዚህ ይሄ የጥቂቶች ጉዳይ አይደለም። ውይይታችንን ለመቀጠል ያህል በመጽሐፉ ላይ የተጠቀሰ አንድ ጥቅስ አለ። በሚፈተነበት ጊዜ ጸንቶ የሚኖር ሰው የተባረከ ነው ይሏል። ከተፈተነ በኋላ እግዚአብሔር ለሚወዱት የሰጣቸውን የሕይወት አክሊል ይቀበላልና። ይህ ማለት በፈተና ውስጥ ጽናት ሽልማት አለው እያለ ነው። በትክክል ሽልማት አለው። የሚጨበጥ መንፈሳዊ ሽልማት። የፈተና መጨረሻ ውድቀት ወይም ስኬት ብቻ አይደለም። ከዛ የላቀ የሕይወት አክሊል አለ። ይህንን እንደ መነሻ ይዘን እስቲ ፈተናን በአዲስ እይታ እንመልከተው። እሺ እንጀምር። በመጽሐፉ ውስጥ የማርቲን ሉተር ንግግር ተጠቅሷል። ፈተናዎቼ በመለኮታዊ ትምህርት ውስጥ ጌቶቼ ሆኖኛል ይላል። ይሄ ሐሳብ በጣም እንዴት ልበልህ ጠንከር ያለ ነው አይደል? ፈተና እንዴት ጌታ ወይም አስተማሪ ሊሆን ይችላል? አብዛኞቻችን እንደ እስር ቤት ነው የምንቆጥረው። በጣም ጥሩ ጥያቄ ነው። ቁም ነገሩ ያለው ከእውነታው በስተጀርባ ባለው መንፈሳዊ ሁኔታ ላይ ነው። ምንጩ እንደሚገልጸው በፈተና ውስጥ ሁለት ተቃራኒ ኃይሎች ይሰሩዋሉ። ሰይጣን ፈተናን እኛን ለማጥፋት፣ ከእግዚአብሔር ለማራቅ እና በኃጢአት ለማሰር ይጠቀምበታል። የእሱ ዓላማ ሁሌም ጥፋት ነው። በሌላ በኩል ደግሞ እግዚአብሔር ያንን ሁኔታ እኛን ለማሳደግ፣ ለማጠንከር እና ባህሪያችንን ለመቅረጽ ሊጠቀምበት ይፈልጋል። ስለዚህ አንድ አይነት ሁኔታ ነው፣ ግን ሁለት ተቃራኒ ዓላማዎች አሉት ማለት ነው። ምርጫው ደግሞ በእኛ እጅ ነው ያለው። ልክ እንደዛ። እያንዳንዱ ፈተና የመንታ መንገድ ላይ ያቆመናል። አንዱ መንገድ ወደ ኃጢአትና ውድቀት ይወስዳል። ሌላኛው መንገድ ደግሞ ወደ መልካም ነገርና ባህሪ ግንባታ። ኃጢአት ከመስራት ይልቅ መልካሙን ለማድረግ የመረጥንበት እያንዳንዱ ቅጽበት የክርስቶስን ባህሪ በውስጣችን እየገነባን መሆኑን ያሳያል። ልክ የጡንቻ ጥንካሬ ክብደት በማንሳት እንደሚገነባው ሁሉ የመንፈስ ጥንካሬ የሚገነባውን ፈተናን በመቋቋም ነው። የክርስቶስን ባህሪ መገንባት የሚለው ሐሳብ ትንሽ አብስትራክት ይመስላል። በመጽሐፉ ውስጥ ይህንን በተጨባጭ እንዴት ነው የሚገልጸው? በዕለታት ለሕይወታችን ልለካው የምንችለው ነገር ነው። መጽሐፉ ይህንን የመንፈስ ፍሬ በማለት በጣም በተጨባጭ ያስቀምጠዋል። የመንፈስ ፍሬ የሚለው ጽንሰ ሐሳብ እግዚአብሔር በእኛ ሕይወት ውስጥ ሊያዳብረው የሚፈልገውን የኢየሱስን ፍጹም ባህሪ የሚያሳይ ነው። እነዚህም 9 ናቸው። ፍቅር፣ ደስታ፣ ሰላም፣ ትዕግሥት፣ ቸርነት፣ በጎነት፣ ታማኝነት፣ ገርነትና ራስን መግዛት። እነዚህን 9 ባህሪ ያሳያቸው እንደ አንድ ዝርዝር ነገር ሳይሆን እንደ አንድ የተሟላ የባህሪ መግለጫ ነው የሚታዩኝ። በትክክል እንደዛ ነው መታየት ያለባቸው። ዝብርቅርቅ ባህሪያት አይደሉም። በአንድ ላይ ሲሆኑ የክርስቶስን ማንነት ያማረ መግለጫ ይሰጣሉ። የመንፈስ ፍሬ ማፍራት ማለት እንደ ክርስቶስ መሆን ማለት ነው። ዋናው ጥያቄ ግን ይህ ፍሬ እንዴት ነው የሚያድገው የሚለው ነው። ወደዛው እየመጣው ነበር። እነዚህም ባህሪያት እግዚአብሔር እንዴት ነው በሕይወታችን የሚያሳድጋቸው? ዝም ብለን አንድ ቀን ጧት ስንነሳ በድንገት ፍጹም ታጋሽና አፍቃሪ ሆነን ነው የምናገኘው? እንደዛም አይሆንም። በፍጹም አይሆንም። ፍሬ ሁልጊዜም በሂደትና በዝግታ ነው የሚበስለው። ይህ ደግሞ ለዛሬው ውይይታችን ቁልፍ ወደ ሆነውና በጣም አስገራሚ ወደ ሆነው ሐሳብ ይወስደናል። መጽሐፉ አንድ ወሳኝ መንፈሳዊ መርህ ያስቀምጣል። እግዚአብሔር የመንፈስን ፍሬ በሕይወታችን የሚያሳድገው የእነዚህን ባህሪያት ተቃራኒ እንድናሳይ በሚፈትኑን ሁኔታዎች ውስጥ ሲያስቀምጠን ነው። ቆይ ይህንን በደንብ እንየው።
እግዚአብሔር ትዕግስትን ሊያስተምረኝ ከፈለገ የሚያናድዱን ሁኔታዎች ውስጥ ያስገባኛል እያልክ ነው? ፍቅርን ሊያስተምረኝ ከፈለገ ከማይወደዱ ሰዎች ጋር ያገናኘኛል። በትክክል ይህ የተቃራኒው መርህ ልንለው እንችላለን። ባህሪ የሚገነባው ምርጫ ሲኖር ነው። ምርጫ ከሌለ ባህሪ የለም። ለምሳሌ በዙሪያሽ ያሉ ሰዎች ሁሉ የሚወዱሽና ደግ ከሆኑ እኔ በጣም አፍቃሪ ሰው ነኝ ማለት አይቻልም። እውነተኛ ፍቅር የሚፈተነውና የሚገነባው ከባድና የማይወደዱ ሰዎች ሲገጥሙን ነው። የሚወዱንን መውደድ ምንም አይነት ልዩ ባህሪ አይጠይቅም። ስለዚህ ቁም ነገሩ ባህሪያችን የሚገነባው ምቹ ሁኔታ ሳይሆን በትክክል የዛ ባህሪ ተቃራኒ በሆነው የግጭት ቀጠና ውስጥ ነው ማለት ነው። እግዚአብሔር ጂም ውስጥ እንደማይልክልን ነገር ግን ሕይወትን ራሷን ጂም እንዲያደርግልን አይነት ነገር ነው። በጣም ጥሩ አገላለጽ ነው። ሕይወት ራሷ ጂም ናት። እስቲ ሌሎችንም ደስታን እንውሰድ። ብዙ ሰው ደስታን ከሁኔታዎች ጋር ያገናኘዋል። ነገር ግን መጽሐፉ እንደሚለው እውነተኛ ደስታ ከሁኔታዎች በላይ የሆነና ከእግዚአብሔር ጋር ባለን ግንኙነት ላይ የተመሰረተ ነው። ይህንንም የምንማረው በሐዘን መካከል ሆነን ወደ እግዚአብሔር ስንዞር ነው። ሰላምም እንደዚሁ ነው። እውነተኛ ሰላም የሚፈተነውና የሚገነባው ሁሉም ነገር ሰላም ሲሆን ሳይሆን በውጥረት በጭንቀትና ግራ በሚያጋቡ ሁኔታዎች ውስጥ በእግዚአብሔር ላይ እምነት ስንጥል ነው። ስለ ትዕግስት ሲነሳ እኔ ሁሌም ትራፊክ ነው ትዝ የሚለኝ። መጽሐፉ እንደሚለው እግዚአብሔር ትዕግስትን የሚሰጠን በጸሎት በመጠየቅ ሳይሆን በትራፊክ መጨናነቅ ውስጥ በማስቀመጥ ነው ማለት ነው። ትክክለኛ ምሳሌ ነው። ትዕግስት የሚዳበረው እንድንጠብቅ በምንገደድበትና በቀላሉ ልንናደድ በምንችልበት ሁኔታ ውስጥ ነው። እግዚአብሔር ትዕግስትን እንድትማር ከፈለገ ወረፋ ላይ ያቆምሻል፣ ኮምፒውተርሽ እንዲዘገይ ያደርጋል፣ ወይም በቀይ መብራት ያስጠብቅሻል። እነዚህ ሁሉ ትንንሽ የባህሪ ግንባታ ዕድሎች ናቸው። ታማኝ ነኝ ለማለት ታማኝ ለመሆን ዕድል አግኝቶ ማለፍ ያስፈልጋል። ሐቀኝነት የሚገነባው ሐቀኛ ለመሆን የሚመጣን ፈተና ስናሸንፍ ነው። ስለዚህ የዚህ ሁሉ ትርጉም ፈተና ሲገጥመን የመጀመሪያው ጥያቄያችን ከዚህ እንዴት ልውጣ ሳይሆን ከዚህ ምን ልማር መሆን አለበት ማለት ነው። እያንዳንዱ ፈተና አንድ የተወሰነ የባህሪ ጡንቻን ለማጠንከር የታለመ የአካል ብቃት ክስሳት ነው። በትክክል እያንዳንዱን ፈተና በዚህ መነጽር ስንመለከተው ትርጉም የለሽ ስቃይ መሆኑ ያቆምና ወደ ዓላማ ያለው ሂደት ይቀየራል። እሺ፣ ይህንን ከተረዳን ሕይወት ጅም ከሆነች የጠላት አሰራር ወይም የፈተናን አሰራር ማወቅ አለብን። መጽሐፉ ሰይጣን የሚጠቀምበት በጣም ስልታዊ የሆነ ባለ 4 ደረጃ ሂደት እንዳለ ይጠቅሳል። ይህንን ማወቅ የመከላከል አቅማችንን ይጨምራል። አዎ፣ ሰይጣን በጣም የተጠበቀና ለዘመናት የሰራበት አካሄድ ነው ያለው። እነዚህን ደረጃዎች ማወቅ እሱን ለመከላከል በጣም ይረዳል። የመጀመሪያው ደረጃ ፍላጎትን መለየት ነው። ሰይጣን በውስጣችን ያለን አንድ ፍላጎት ይለያል። ይሄ ፍላጎት ኃጢአተኛ ሊሆን ይችላል። ለምሳሌ የበቀል ስሜት፣ ወይም ደግሞ ሕጋዊና ተፈጥሯዊ ፍላጎት ሊሆን ይችላል። ለምሳሌ የመወደድ፣ መከበር ወይም ደስታ የማግኘት ፍላጎት። ስለዚህ ፈተናው የሚጀምረው በተፈጥሯዊ ፍላጎታችን ላይ በመንጠልጠል ነው ማለት ነው። ብዙውን ጊዜ አዎ፣ ፈተናው የሚጀምረው ሰይጣን ያንን ሕጋዊ ፍላጎት በተሳሳተ መንገድ ወይም በተሳሳተ ጊዜ እንድናሟላ በሐሳብ ሲያነሳሳን ነው። ይህ ይገባሻል፣ አሁኑኑ ማግኘት አለበሽ፣ ወይም ይህንን ብታረጊ ደስተኛ ትሆኛለሽ የሚል አይነት ሐሳብ በአእምሮአችን ያስቀምጣል። ሁለተኛው ደረጃ መጠራጠር ነው። እግዚአብሔር ስለ ኃጢአት የተናገረውን እንድንጠራጠር ያደርጋል። ይህ አሰራር በጣም ስልታዊ መሆኑ ያስገርማል። በተለይ ያ መጠራጠር የምትለው ደረጃ ውጊያው የሚጀምረው በድርጊት ሳይሆን በእምነት ላይ መሆኑን ያሳያል። እግዚአብሔር የተናገረው ነገር እውነት ነው ወይስ አይደለም የሚለው ላይ። ይህንን ካላሸነፍን ሌሎቹ ደረጃዎች በቀላሉ ይከተላሉ ማለት ነው። በትክክል ጥርጣሬው የሚዘራው እንደዚሁ ነው። ይህ በእርግጥ ስህተት ነው? እግዚአብሔር ይህን ያለው ለሌላ ሰው ይሆን? እግዚአብሔር ደስተኛ እንደሆነ አይፈልግም እንዴ? የሚሉ ጥያቄዎችን በአእምሯችን ውስጥ ይዘራል። አንድ የእግዚአብሔርን ቃል ከተጠራጠርን ለሦስተኛው ደረጃ ዝግጁ እንሆናለን። ይኸውም ማታለል ነው። ውሸት። አዎ፣ ሰይጣን የውሸት አባት ተብሎ ስለሚጠራ የሚናገረውን ነገር ሁሉ ውሸት ወይም ከፊል እውነት ነው። የእግዚአብሔርን እውነት በውሸቱ ለመተካት ይሞክራል። ለምሳሌ አትሞትም፣ ማንም አያክብሽም፣ ችግርሽን ይፈታልሻል፣ ሌላው ሁሉ ያደረገው ነው፣
ይህች ትንሽ ኃጢአት ናት የሚሉ ውሸቶችን ያቀርባል። ነገር ግን ምንጩ እንደሚለው ትንሽ ኃጢአት እንደ ትንሽ እርግዝና ነው። በጊዜ ሂደት መገለጡና ማደጉ አይቀርም። እና የመጨረሻው አራተኛው ደረጃ አለመታዘዝ ነው። በአእምሮ ስንተነትነው የነበረው ሐሳብ ወደ ተግባር የሚቀየርበት ደረጃ። ልክ ነው። በአእምሮ ውስጥ እንደ ሐሳብ የጀመረው ነገር ለጥርጣሬ በር ከፍቶ በውሸት አምኖ በመጨረሻም ባህሪ ሆኖ ይወለዳል። ለሳበን ነገር ሁሉ እጅ እንሰጣለን። የሰይጣንን ውሸት አምነን ወጥመድ ውስጥ እንወድቃለን። እሺ፣ ይህንን አሰራር ማወቅ በራሱ በጣም ጠቃሚ ነው። ጠላትን ለማሸነፍ አሰራሩን ማወቅ መጀመሪያው እርምጃ ነው። ነገር ግን እስቲ ወደ ተግባራዊ መፍትሄዎቹ እንለፍ። ይህን ግን የፈተና ዑደት እንዴት ነው መስበር የምንችለው? በእርግጥ መጽሐፉ 3 ዋና ዋና ተግባራዊ መንገዶችን ይጠቁማል። የመጀመሪያው መንገድ በፍርሃት አለመሸነፍ ነው። ብዙ ሰዎች ፈተና ሲገጥማቸው የጥፋተኝነት ስሜት ይሰማቸዋል። እንዴት እንደዚህ አይነት ሐሳብ ሊመጣብን ቻለ ብለው ራሳቸውን ይወቅሳሉ። ነገር ግን መፈተን በራሱ የድክመት ምልክት አይደለም። እንዲያውም ሰይጣን እንደሚጠላንና እንደ ስጋት እንደሚያየን የሚያሳይ ምልክት ነው። ኢየሱስም ተፈትኗል፣ ነገር ግን ኃጢአት አልሰራም። ይሄ በጣም ወሳኝ ማብራሪያ ነው። ምክንያቱ ብዙ ሰው እንዲህ አይነት ሐሳብ ስላሰብኩኝ ብቻ ኃጢአት ሰራሁ ብሎ በከንቱ የጥፋተኝነት ስሜት ይጫናል። ይህንን መለየት በራሱ ነፃ ያወጣል። በጣም ፈተና ኃጢአት የሚሆነው ለፈተናው ስንሸነፍ እና በሐሳቡ ላይ መቆየት ስንጀምር ብቻ ነው። ማርቲን ሉተር የተናገረውን ምሳሌ ልጠቀም። ወፎች በራስሽ ላይ እንዳይበሩ መከልከል አትችይም፣ ነገር ግን በፀጉርሽ ላይ ጎጆ እንዳይሰሩ መከላከል ትችላለሽ። የሰይጣንን ሐሳቦች እንዳይመጡ መከላከል አንችልም፣ ነገር ግን በሐሳቡ ላይ ላለመቆየትና ወደ ተግባር ላለመቀየር መምረት እንችላለን። ይሄ ነጥብ በተለይ ከፍትወት ጋር በተያያዘ ብዙዎችን ግራ የሚያጋባ ይመስለኛል። በአንድ ሰው ላይ መስህ መሰማትና በፍትወት መመኘት መካከል ያለውን መስመር የት ላይ ነው? በጣም አስፈላጊ ጥያቄ ነው። መጽሐፉ በሥጋዊ መስህብ ወይም መነቃቃትና በፍትወት መካከል ያለውን ልዩነት በግልጽ ያስረዳል። መስህብ ተፈጥሯዊና እግዚአብሔር በውስጣችን የፈጠረው ቅጽበታዊ ምላሽ ነው፣ ሳናስበው የሚፈጠር ነገር ነው። ፍትወት ግን ሆነ ተብሎ የሚደረግ የአእምሮ ምርጫ ነው። ያንን የመጀመሪያ መስህብ ወስደን በአእምሮአችን ውስጥ ማብሰልሰል ስንጀምር፣ በአእምሮ ውስጥ በሰውነት ማድረግ የምንፈልገውን ነገር ለመፈጸም ስንወስን ወደ ፍትወት ይቀየራል። ስለዚህ ለአንበሳው መስህብ መሰማት በራሱ ኃጢአት አይደለም። ኃጢአት የሚሆነው በዚያ ስሜት ላይ ስንቆይና ወደ አእምሮአዊ ድርጊት ስንቀይረው ነው። ይህንን ካወቅን ግን ሐሳቡን ማስተናገድ ሳንጀምር መከላከል ላይ እናተኩራለን። ይህም ይመስለኛል ወደ ቀጣዩ ነጥብ ይሄ የሚወስደን የራሳችንን ስላብ ውስጥ አውቀን መዘጋጀት። በትክክል ሁለተኛው ስልት ይሄ ነው። የራሳችንን የፈተና ስርዓተ ጥለት ማወቅ እና መዘጋጀት። ሰይጣን ድክመቶቻችንን ጠንቅቆ ያውቃል። የት ቦታ፣ በምን ሰዓት፣ ከማን ጋር ስንሆን እንደምንሰበር ያውቃል። እኛም የራሳችንን ድክመት ማወቅ አለብን። መጽሐፉ ራሳችንን እንድንገመገብ የሚረዱ ጥያቄዎችን ይጠይቃል። መቼ ነው በብዛት የምንፈተነው? ለምሳሌ ስደከም፣ ስጨነቅ፣ ብቸኝነት ሲሰማኝ፣ ወይስ ትልቅ ስኬት ካገኘሁ በኋላ? አዎ፣ አንዳንድ ጊዜ ከስኬት በኋላ የሚመጣው ፈተና ከውድቀት በኋላ ከሚመጣው ይከፋል። አሁን ይገባኛል የሚል ስሜት ስለሚፈጥር። ልክ ነሽ። ሌሎች ጥያቄዎችም አሉ። የት ነው በብዛት የምንፈተነው? ስራ ቦታ፣ ቤት፣ ከከተማ ውጪ ስንሆን? ከማን ጋር ስንሆን ነው በብዛት የምንፈተነው? ብቻችንን ስንሆን ወይስ ከተወሰኑ ጓደኞች ጋር? እነዚህን ስርዓቶች ከለየን በኋላ ብልህነት እነዚያን ሁኔታዎች በተቻለ መጠን ማስወገድ ነው። መጽሐፍ ቅዱስ ደጋግሞ ለዲያብሎስ ፈንታ አትስጡት ይላል። ወደ እሳት መቅረብና ላለመቃጠል ተስፋ ማድረግ የዋህነት ነው። ስለዚህ ራስን ማወቅ ትልቅ የጦር መሳሪያ ነው ማለት ነው። የራስን ድክመት አውቆ አስቀድሞ የመከላከያ ዕቅድ ማውጣት። በጣም ጥሩ። አሁን ወደ መጨረሻውና ምናልባትም በጣም ወሳኙ ስልት እንምጣ። ብቻችንን መታገል እንደሌለብን ማወቅ። አዎ፣ የእግዚአብሔርን እርዳታ መጠየቅ። ሰማይ የ24 ሰዓት የአደጋ ጊዜ የስልክ መስመር አለው። እግዚአብሔር በፈተና ጊዜ እርዳታ እንድንጠይቀው ይፈልጋል። መጽሐፉ ይህንን የማይክሮዌቭ ጸሎት ይላለው። ስሙ ራሱ ይገልጸዋል፣ የማይክሮዌቭ ጸሎት። ስለዚህ ረጅም የተንቆጠቆጠ ጸሎት ሳይሆን ፈጣን የእርዳታ ጥሪ ማለት ነው። እንደ መንፈሳዊ ኤስኦኤስ አይነት። በትክክል ፈተና ሲመጣ ረጅም ጸሎት ለማድረግ ጊዜ አይኖርም። በቅጽበት የምናቀርበው የእርዳታ ጭዋት ነው።
እግዚአብሔር እርዳኝ፣ አሁን እርዳታ እንፈልጋለሁ የሚል። ዳዊት በመዝሙሮች ላይ ይህንን ደጋግሞ አድርጓል። አቤቱ እኔን ለማዳን ፍጠን ይላል። ይህ የትሕትናና በእግዚአብሔር ላይ የመደገፍ ምልክት ነው። ግን አንድ ጥያቄ አለኝ። በተደጋጋሚ በተመሳሳይ ፈተና ብንወድቅስ? ዛሬ ወድቀን እርዳኝ ብለን ነገ ደግሞ ወድቀን እርዳኝ ስንል እግዚአብሔር አይሰለችም ወይ? አንቺ ደግሞ በቃ ተስፋ አስቆረጨሽኝ አይልም ወይ? ይህ ስሜት ብዙዎቻችንን እርዳታ ከመጠየቅ ወደ ኋላ የሚጎትተን ይመስለኛል። ይሄ በጣም አስፈላጊና ልብን የሚነካ ነጥብ ነው። መልሱ ግን ግልጽ ነው። በፍጹም አይሰለችም። የእግዚአብሔር ፍቅር ዘላለማዊ ነው፣ ትዕግስቱም አያልቅም። በቀን 200 ጊዜ እንኳን በተመሳሳይ ፈተና እርዳታ ብንጠይቅ እሱ ምሕረትና ጸጋ ለመስጠት ዝግጁ ነው። የእኛ ድክመት ከእሱ ጸጋ አይበልጥም። በተጨማሪም ኢየሱስ እኛ የምንጋፈተውን አይነት ፈተና ስለገጠመው ለትግላችን እንደሚራራስ ማስታወስ አለብን። እሱ ስላበስቶቻችንን ይረዳል፣ ምክንያቱም እሱም እንደኛ ተፈትቶናል። ነገር ግን ኃጢአት አልሰራም። ስለዚህ በድፍረት ወደ ጸጋው ዙፋን መቅረብ እንችላለን። ይህ በጣም አብረታች ነው። እንግዲህ ያው የዛሬውን ውይይት ስናጠቃልል ትልቅ የአመለካከት ለውጥ ነው ያየነው። ፈተናን ከእርግማን ወደ ዕድል፣ ከእንቅፋት ወደ መወጣጫ ቀይረነዋል። አዎ፣ ቁልፍ ሐሳቦቹ ፈተና የባህሪ ግንባታ ጂም ነው። ሰይጣን የሚጠቀምበትን ባለ 4 ደረጃ ሥርዓተ ጥለት ፍላጎት፣ ጥርጣሬ፣ ማታለል፣ አለመታዘዝ፣ መረዳት የመከላከል አቅማችንን ይጨምራል። እናም ፈተናን ለማሸነፍ 3 ተግባራዊ ስልቶች አሉን። እነሱም አንደኛ መፈተን ኃጢአት እንዳልሆነ አውቀን በፍርሃት አለመሸነፍ፣ ሁለተኛ የራሳችንን የድክመት ስርዓተ ጥለት አውቀን አስቀድሞ መዘጋጀት እና ሶስተኛ ከሁሉም በላይ ብቻችንን እንዳልሆንን አውቀን የእግዚአብሔርን እርዳታ በቅጽበት መጠየቅ። እነዚህን ሁሉ ስናጠቃልል ፈተናዎች አንድ ትልቅ ዓላማ አላቸው። ይኸውም በእግዚአብሔር ላይ ሙሉ በሙሉ ጥገኛ እንድንሆን ያደርጉናል። በራሳችን ሂም ፈተናን ማሸነፍ አንችልም። ዛፍ በነፋስ ሲመታ ስሩ እንደሚጠነክር እኛም ፈተናን በተቃወምን ቁጥር በእግዚአብሔር ላይ ያለን እምነት ይጠነክራል። በየበለጠም እንደ ኢየሱስ እንሆናለን። ስንወድቅ እንኳን ተስፋ መቁረጥ የለብንም። ወደ እግዚአብሔር መመልከትና እርዳታውን መጠበቅ አለብን። እናም በመጨረሻ የሚጠብቀውን ሽልማት ማስታወስ አለብን። ያዕቆብ 1:12 ላይ የተጠቀሰው የሕይወት አክሊል፣ ይህም ትግሉ ሁሉ ከንቱ እንዳልሆነ ያሳያል። እሺ፣ የዛሬውን ዳሰሳ ስንዘጋ አድማጮች እንዲያሰላስሉበት አንድ ጥያቄ እናቅርብ። ይህ ጥያቄ በቀጥታ ከመጽሐፉ የተወሰደ ነውና በጣም ተገባሪ ነው። በብዛት ከሚገጠመኝ ፈተና ጋር በመታገል የትኛውን የክርስቶስን ባህሪ ማዳበር እችላለሁ? ይህንን ጥያቄ ይዘን ለዛሬ እናብቃ።